ጌዲዮን ከገባበት በሽታ እንዴት መውጣት እንዳለበት ግራ ተጋብቷል። እናም ሁሉን ነገር የሚያማክረው ለበረከት ብቻ ነው። ሌላ ሰው ማንም እንዳቅበት አይፈልግም። በረከትም የሚችለውን ያክል እየጣረ ነው። እናም ከባህል ሕክምና ከዶክተሮች እወስድሃለሁ እባክህና እንሂድ እያለ ቢለው እምቢ ብሏል። የሆነች የባህል ሐኪም ናት ተብሎ ከዛቸው ሄዶ ነበር። ነገር ግን ተሳስተው ስለነበረ እሷ የተሰበረ የምጠግን እንጂ ሌላ የምንም ነገር የማታውቅ ሆና ትገኛለች። እናም ሌላ አማራጭ ሲያጣ በረከት የሰውነት አነቃቂ መድኃኒት እንዲወስድ አድርገዋል። እናም ያን ከወሰደ በኋላ ላይክ እንደ ማንኛውም ባለትዳሮች አብረው ያድራሉ። ከዛም ከነጋ በኋላ ለበረከት ደውሎ ሽንት ቤት ሄዶ ለበረከት ደውሎ በረከት ይህን መድኃኒት በድጋሚ በወስዶ ችግር አለው ብሎ ሲያዋራው እሷ ደግሞ ማለቴ ሚስቱ ሄለን ይህን ነገር ስለምታቅተ መጀመሪያውም ጀምራ ሽንት ቤቱን ክፍት አድርጋ ትገባና አዎ ችግር አለው ስትለው ብቻ ካለበት ድርቅ ብሎ ነበር የቀረው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች ይህ ቪዲዮ የደረሳችሁ ሁላችሁም እስኪ ላይክ በማድረግ ተባበሩኝ ማለት ነው። አዲስ ከሆናችሁ ሰብስክራይብ እያደረጋችሁ እና በድጋሚ እንኳን ደህና መጣችሁ። ስለመጣችሁ ከልብ አመሰግናለሁ። ጌዲዮን ሚስቱ ሽንት ቤቱን ክፍት አድርጋ ስትገባ እያወራ ስለነበረ በጣም ነው የደነገጠው። እናም ምን ታደርጋለሽ ደግሞ አንቺ ምን እያደረግሽ ነው ሲላት እንዴት ነው እንደዚህ የምትለኝ? አዎ ችግር አለው መድኃኒቱ ችግር አለው ስትለው ምን እያደረግሽ ነው ያለሽው? አንቺ እናቴ እኮ ትሰማለች። ለምንድን ነው የምትጮኸው? ለምንድን ነው የምታናገሪኝ? ሲላትኝ ቆይ እናንተ የመስማቱ ጉዳይ ነው የሚያስጨንቅህ አንተ ሌላ ነገር አያስጨንቅህም ስትለው እናትየው ደግሞ ኮቴያቸውን ሰምታ ድንገት ትመጣለች ማለት ነው። ኦኬ ይህ ነበር ችግሩ ማለት ነው። እስኪ ሁላችሁም ችግራችሁን አስረዱኝ ብላ ስትላቸው እማዬ ምን እያልሽ ነው? ምንም አይነት ችግር የለም እኮ ምንም አይነት ችግር የለም ብሎ ጌዲዮን ሲመልስላት እናትየው ደግሞ ጮክ ብላ ጌዲዮን ምን እያልክ ነው ያለው? እስከ ዛሬ ድረስ የዋሸኸኝ አይበቃህም ስትለው ሄለን በጣም ተጨንቃ ስለነበረ እና ወደ ጌዲዮን ማድረጉን ትታ እማ ችግሩ እኔ ጋ ነው ያለው ትላታለች ማለት ነው። እና እሷም ደግሞ ምልስ አለችና እሺ ይሄ ነው ችግሩ ማለት ነው። በቃ ነገ ጧት እናወራበታለን። ስለዚህ ሁላችሁም ደህና ደሩ ብላ ወደ ክላሷ ትሄዳለች። ከዛም ሁለቱ እዛው ሽንት ቤት እንዳሉ ይጨቃጨቃሉ። ለምንድን ነው እንደዚህ የምታደርግ ይሆናል? ለምን እንደዚህ አልሻት ብሎ ሲላት ቆይ አንተ የምትፈልገው ችግሩ ከቤት ውስጥ መሆኑ ነው አይደለ? ካንተ ሆነ ከኔ ሆነ ሁለታችንም አንድ ነን። ስለዚህ ምንም ችግር የለውም ትለውና ይለያያል ማለት ይሄዳሉ ወደ መኝታቸው። ከዛም በማግስቱ ለበረከት ይደውልለታል። በረከትና ናርዶስ አንድ ላይ ቁጭ ብለው እንዴ ሶሲ ማለቴ ናርዴ አልተነሳችም እንደ ህፃኗ ቁርስ አትበላም እንደ ሲላትኝ አይ ስትነሳ ቀስቅሻ በላታለሁ አሁን እኮ ኃይለኛ እንቅልፍ ላይ ስላለች እሷን መቀስቀስ አልፈለኩም ትለዋለች ማለት ነው። ከዛም በረከትና ሄለን አንድ ላይ ይደውላሉ። ማለቴ ጌዲዮን ለበረከት ሄለን ደግሞ ለናርዲ ይደውላሉ። እናም ናርዲ በጣም ነበር የደነገጠችው። ከዛም የተፈጠረውን ነገር ለናርዲ ትነግራታለች። ናርዲ ደግሞ ወይ ጉድ ምን ሆኖ ነው አንድ ላይ የደወሉት? የተፈጠረ ችግር አለ ብላ በረከትን ስታየው በረከት ተነስቶ ወደዛ ሄዶ ጌዲዮንን ሊያዋራ ፈልጎ ነበር። ነገር ግን ናርዲ ቁጭ በልና እዚህ ሆነ አውራ ስላለችው እሷው ተጨንቆ ቁጭ ብሎ እንደውም እሱ ከሚያወራው ይልቅ ሄለን ለናርዱ ስምት ነግራትን እየሰማ ነበር። እና ምን እያልሽ ነው ያለሽው ስትላት አዎ ጌዲዮን የሰውነት አነቃቂ ወይም ቪያግራ የሚባለውን መድኃኒት ወስዶ የተፈጠረውን ነገር ትነግራታለች። እና እሱን ወሰደ እያልሽኝ ነው ስትላት አዎ እና ሌላስ ምን ተፈጠረ ብላ ስትጠይቃት እናትየው እንዳወቁ ትነግራታለች። ከዛ ናርድን በጣም ደንግጣ በረከት ደግሞ በሌላ በኩል ጌዲዮንን እያዋራው ስለነበረ እና እናት አወቁ እንዴ ብሎ ሲለው ኦኬ ገባኝ አሁን ሄለን ለናርዶስ ደውላላታለች አይደለ ሲለው አይ አልደወለችላትም ምናልባት ያው ይሄ ነገር ከተፈጠረ እናትክ ታውቃለች ብዬ አስቤ ነው ሲለው አይ እናት ያላወቀችም ያው ግን ተረድታለች ምናምን ይለዋል ማለት ነው። ከዛም ጧት አይነጋ የለ ጧት ነክቶ ቁርስ ተሰርቶ ምናምን ከናቱ አጠገብ ሄዶ ቆም እንዳለ እማዬ ቁርስ ደርሷል ነይ ቁርስ እንብላ ሲላት እሷ ደግሞ በፍጹም ምን እያልክ ነው ያለው? ቁጭ በልና እናውራ መጀመሪያ ስትለው እማ ቁርስ እኮ ደርሷል ሄለን እኮ እየጠበቀችን ነው ሲላት ቁጭ በልና እናውራ እኮ ነው የምልህ ትለዋለች። ከዛም እሱም ቁጭልና እሺ እማዬ ምንድነው የምትይኝ ይላታል። ስለተፈጠረው ችግር በጣም አዝናለሁኝ። እናም እኔ እኮ መጀመሪያውንም ችግር ካለ
ቁጭ ብለን እናውራበት እንነጋገርበት ብዬ ጠይቄያት ነበረ ሄለንን። ሄለን ግን ልትደብቀኝ ሞክራለች። በጣም አዝናለሁ። ባትደብቀኝ ኖሮ ጥሩ ነበር። ምክንያቱም እኔ ውጭ ሀገር ስለምኖር ጥሩ ጓደኛም ስላለኝ እሱን አማክረው ነበር። በጣም አዝናለሁ። እንደዚህ መዋሸት አልነበረባትም። ችግር ካለ ቁጭ ብለን እናውራበትና እንድንፈታው ብያት ነበር ስትለው እና አሁን ሄለንን እየወቀስሻት ባልሆነ ሲላት አይ በፍጹም እሷን እየወቀስኳት አይደለም። በማንኛውም ሰው የሚከሰት ነው። ግን በብዛት የሚከሰተው ይህ ስንፈተ ወሲብ የሚባለው ነገር በወንዶች ነው። በሴቶች ከስንት አንድ ነው የሚከሰተው። እናም በእሷ ላይ ይህ መኖሩን አላውቅም። እሷ ይህን ነገር እያወቀች መናገር ነበረባት። መጀመሪያውኑ ችግሩ ይፈታ ነበር ስትለው እና በቃ እማዬ ችግር የለውም እኔና እሷ እንፈታዋለን ሲላትኝ አይ በቃ እኔም መግባት አለብኝ እኔም ገብቼ ባግዛችሁ ደስ ይለኛል። እኔ በትዳራችሁ መካከል መግባት አልፈልግም። ነገር ግን እኔ ገብቼ ባግዛችሁና ብትነግሩኝ መልካም ነው ስትለው አይ በፍጹም እኔ እና እሷ እንፈታዋለን እማዬ አታስቢ ይላታል ማለት ነው። በሌላ በኩል ሶሲ አቤት የሶሲ ጭቅጭቅ አይሰለቻትም እንዴ? በቃ በወጣ በገባ ቁጥር መውጫ መግቢያ ሳጥተዋለች ማለት ነው። አናገው ወይ ደህና ስራ ፈልጎ አይሰራ። እሷን በወጣ በገባ ቁጥር ተጨቀጭቀዋለች። ለምን እኔ ጋር አደርክ? ምን ሰራ? ወፍጮ ቤት ተቀጥሮ እንኳን ቢሰራ ወፍጮ ቤት የሚያስፈጩት ሴቶች ናቸው አይደለ? ደግሞስ የቤት ሰራተኞች ናቸው አይደለ? እያለ በጭቅጭቅ ልገለው ነው። እሱ ምን ማድረግ እንዳለበት በጣም ግራ ተጋብቷል። እሱም ለነገሩ ይገባዋል በነገራችን ላይ። ምክንያቱም በጣም ነው የሚዋሻት። ያላደረገውን አደረግኩኝ፣ ያልሰራውን ሰራሁኝ፣ ያላገኘውን ስራ አገኘሁኝ እያለ ስለሚጨቀጭቃት እሷን በወጣ በገባ ቁጥር ተጨቀጭቀዋለች። የማሰድበው ስድብ የለም እናንተ። የስድብ ዲግሪ ነው እንደ ያላት ነው የምትሉት። እና በጣም ጭቅጭቋ በነገራችን ላይ በጣም የሚደብረው ያው እሱም ግን ራሱን ማስከበር ስላልቻለ ነው። እና እንደዚህ አይነት ትዳር በነገራችን ላይ በሰው በጣም ነው የሚደብረው። ምክንያቱም ወንድ ልጅ ቆፍጠን ብሎ ቤቱን ማስተዳደር ሲችል ነው። ወንድ ልጅ ስራ ካልሰራና በዚህ ደረጃ እየዋሸ ዝም ብሎ ወደዛ ወደዚህ የሚዋለል ከሆነ ይሄ ፈቶ ወደዛ መገላገል እንጂ ከሱ ጋር መኖሩ ወሳኝ ነው ብዬ አላስብም። እናም ሶሲም ጨጓራዋ ታልጧል። ትወዷለች፣ ትቀናበታለች። ነገር ግን ስራ አለመያዙና ራሱን ጨከን ብሎ ወይም ቆፍጠን ብሎ አለመስራቱ በጣም ግራ ጋብቷታል። እናም በወጣ በገባ ቁጥር እየተጨቃጨቁ ነው። በሌላ በኩል በረከትና ጌድዮን አንድ ላይ ተገናኝተው ስለተፈጠረው ነገር እያወሩ ነበር። እናም እናት አወቀች። ግን ናርዶስ ምን ነክቷት ማለት ሄለን ምን ነክቷት ነው? ምክንያቱም አንተ ጋ ነው ችግሩ ያለው፣ እሷ ጋር ችግሩ እንዳለ ለምን ተናገረች ሲለው ያው እማዬ እንድትሰማ ስለማልፈልግ በዛ ምክንያት ነው እሷ እኔ ጋር ነው ችግሩ ያለችው። እና ምን ማድረግ ይቻላል? ነገር ግን ጓደኛዬ ካሁን በኋላ ከዚህ ነገር እንድወጣ እሷም ታግዘኛለች እና እኔም እርግጠኛ ነኝ ከዚህ ነገር እወጣለሁ ብዬ አስባለሁ ሲለው እና እናትህ ብትሰማ ምን ችግር አለው ብሎ ጌድዮን በረከት ሲጠይቀው እሱ ደግሞ በፍጹም እኔ እናቴ እንድትሰማ አልፈልግም። ያው የሆነ የማፍረው ነገር አለ አይደለ? ስለዚህ ይሄ ነገር ብታይ ከላይ ሊለቀኝ አልቻለም እና በጣም ከብዶኛል። ለማንኛውም ካሁን በኋላ ሄለንም አግዝሃለሁ ስላለችኝ ካሁን በኋላ ከዚህ ችግር ወጣለሁ ብዬ አስባለሁ ይላል ማለት ነው። እናም በረከትም ቀጠል አድርጎ እና የትናንትናው ሌሊት እንዴት ነበረ ሲለው አይ የትናንትናው አሪፍ ነበረ። ነገር ግን ያው መድኃኒቱን ድጋሜ መውሰድ ካሁን በኋላ ጭራሹንም ያ መድኃኒት እንደማልወስደው ቃል ገብቻለሁ። በፍጹም አልወስደውም። ያለ የሌለ ሰውነት እኮ ነው የተነቃቃው። ስለዚህ ይህ መድኃኒት በድጋሜ አልወስደውም ይላል ማለት ነው። በሌላ በኩል ሄለንና የጌድዮን እናት አንድ ላይ ቁጭ ብለው እያወሩ ስለተፈጠረው ነገር በጣም የሚገርመው ነገር ሄለን ያው ከኔ ነው ችግሩ ስላለቻት የጌድዮን እናትም በነገራችን ላይ አልተቀየምኩሽም፣ በፍጹም ልቀየምሽ አልችልም፣ በትዳራችሁ መካከልም ልገባ አልችልም፣ ገብቼ ባግዛችሁ ግን ደስ ይለኛል፣ ነገር ግን ስለተፈጠረው ችግር አንቺን አልቀየምሽም ስትላት አንገቷን ደፍታ ስለነበረ ሄለን አንገትሽን ቀና አድርጊ፣ በፍጹም አንገትሽን የምትደፊበት ችግር የለም ወይም የሰራሽው ነገር የለም፣ ይሄ የተፈጥሮ ጉዳይ ነው፣ አንቺ ምንም ብታደርገው አትችይም። እኔ የተቆጣሁትና የተናደድኩብሽ መጀመሪያ ስላልነገርሽኝ ችግር ካለ ቁጭ ብለን እንፈታው እንወያይ ስልሽ የዛ ጊዜ ስላልነገርሽኝ እንጂ አሁን አልቀየምሽም። ምክንያቱም የተፈጥሮ ጉዳይ ነው። ከዛም ባለፈ ደግሞ
ይሄ ስንፈተ ወሲብ የሚባለው ነገር በወንዶች በብዛት በወንዶች ይከሰታል። ነገር ግን በሴቶችም ቢሆን ከስንት አንድ የሚከሰት አለ ብላ እንደውም ስለ ጓደኛዋ ስለተፈጠረው ነገር ወይም ተፈጥሮ ስለነበረው ትነግራታለች። እናም በጣም ጎበዝ ዶክተር የምታውቀው እንዳላትና ያው ውጭ ሀገር ስለምትኖር በጣም በዚህ ስራ ላይ ስፔሻላይዝድ ያደረገ ዶክተር እንዳለ ስትነግራት አይ ችግር የለውም እማዬ፣ ይህ ነገር ከኔ በላይ ከሆነ እኔ እነግርሻለሁ። ነገር ግን አሁን እኔ የምፈታ ይመስለኛል። ችግር የለውም አታስቢ እና አልተቀየምሽኝም ማለት ነው ብላ ስትጠይቃት፣ ኧረ በፍጹም ለምንድን ነው የምቀየምሽ? ለምን እቀየምሻለሁ? አልተቀየምኩሽም። ነገሩን ግን እኔም ተጨምሬበት አብረን ብንፈታው ደስ ይለኛል ስትላት፣ ምንም ችግር የለውም እማዬ እኔ እፈተዋለሁ። ደግሞም ቃል በገባሁልሽ መሰረት ቆንጆ ቆንጆ ልጆች ወልጄ አሳይሻለሁ ስትላት፣ እሺ እንደ እግዚአብሔር ፍቃድ። እኔ እኮ ሁሉንም ነገር ጠልቼ አይደለም፣ ያው እናት አይደለሁ። እናት ስትሆኝ ደግሞ አንቺ የዛ ጊዜ ይገባሻል። እናም ለዛም ነው። ስለዚህ የኔ ቆንጆ እኔ በፍጹም ባንቺ አልቀየምም ትላታለች ማለት ነው። በሌላ በኩል አሁንም ሶሲና አናገው እየተጨቃጨቁ ነው። ወፍጮ ቤት ተቀጥሬያለሁ፣ ወፍጮ ቤት እየሰራሁ ነው ብሎ የእሷ ያልሆነውን ዱቄት ተሸክሞ መጥቶ የውልሽ ዱቄት አመጣሁልሽ ብሎ እሷ ደግሞ የእውነት መስሏትኝ ያን ዱቄት የእርጉዝ ስለሆነች እየተመጣጠነ ምግብ ያስፈልገኛል፣ ስለዚህ እንደዛ ስላልሽኝ ይዤልሽ መጣሁ እያለ ይቀልድባታል ማለት ነው። በሌላ በኩል ናርዶስና ሄለን አንድ ላይ ተገናኝተው ስለተፈጠረው ነገር ስትነግራትኝ በጣም የሚገርም ነው ናርዲ። እና ታዲያ እናትየዋ አወቁ ማለት ነው ስትላት፣ አዎ እናትየዋ አውቃለች፣ ግን ምን ችግር አለው ታዲያ ተወቃ ትላታለች። እናም በጣም የሚገርም ነው የእናንተ ትዳር በጣም ያስደስታል። እኔ እናንተን አይቼ ካሁን በኋላ በፍጹም የትዳሬን ነገር በደንብ ማሰብበት ይሆናል ስትላት፣ እንዴ እኛም ብቻ አይደለም ማየት ያለብሽ እናንተም በጣም ጀግኖች ናችሁ፣ የኔ ጀግኖች ናችሁ እናንተ ስትላት ሄለን ናርዶስን፣ እኛ ደግሞ ምን ያደረግን ስትላት፣ እንዴ ሁለት የሚዋደዱ ፍቅረኛሞች ወይም ባለትዳሮች ከተለያዩ በኋላ እኮ እንደገና ከተለያዩ በኋላ ነው ያ የዛኛውን መልካምነት የሚያውቀው። እንደናንተ ግን ሁሉንም ችሎ ብዙ ነገር አልፎ ተመልሶ አንድ ላይ የሚሆነው ከስንት አንድ ነው ስትላት፣ አዎ እሱ እውነትሽን ነው። እኔ በእውነት ለመናገር ባሌን በጣም ነው የምወደው። እናም ካሁን በኋላ ለትዳሬ በጣም ጠንከር ብዬ እንድሰራ ያደርገኛል ትላታለች ማለት ነው። በሌላ በኩል ሁላቸውም ከቤት የሉም ነበረ። እናም የጌዲዮን እናት ጌዲዮን እያለች ወደ ክላሳቸው ስትገባ ማንም የለም። እናም ዞር ብላ ልትወጣ ስትል በጣም በሚገርም ሁኔታ ይሄ የሰውነት አነቃቂ ወይም ቪያግራ የሚባለው መድኃኒት መሬት ላይ ወድቆ ታገኘዋለች። እናም ያ መድኃኒት ስታገኘው በጣም ነበር የደነገጠችው። እንዴ ይህ መድኃኒት ማን ነው የሚጠቀመው እያለች በጣም ተናዳ መድኃኒቱን ወይም ጽሑፉን እያነበበችው ነበር። ወደና የተከበራችሁ ቤተሰቦች ጌዲዮን ጉዱ ፈላ፣ ሄለንም ጉዱ ፈላ። ሌላ ውሸት ተገኘባቸው። እንግዲህ የልጇን ጉድ ሳታቅ የሚቀር አይመስለኝም የጌዲዮን እናት። እናም ድራማው እንግዲህ እሷ መድኃኒቱን ወድቆ አግኝታው እያየች እያለ ነው ያለቀው ማለት ነው። እስካሁን ድረስ አብላችሁን ስለቆያችሁ ከልብ አመሰግናለሁ። በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ባባይ